ጤና የቤተሰቦች እንደምን አላችሁ? እኛውም ኢትዮጵያዊ ቫይታሚን ዲ መውሰድ የሌለ በኢትዮጵያ አላቅም ሁላችንም ለሆነ ምክንያቱም ጤም ያለ ቆዳ ስላለን ከፀሐይ የምናገኘውን ቫይታሚን ዲ ስለማናገኝ ግዴታ አፍሪካውያን በተለይ ኢትዮጵያውያን ቫይታሚን ዲ ሰፕሊመንቴሽን ግድ ያስፈልጋጊ ነው። እስከማነሳቸው አምስት መድኃኒቶች ጋር ግጭት ስለሚፈጥር ያ ግጭቱ ደግሞ ውስብስብ ለሆነ የጤና ችግር ስለሚያጋልጥ ያን ነገር እንዴት ነው በጥንቃቄ መውሰድ ያለብን የሚለውን ነገር ዛሬ ሶሉሽኑን አመለክታችኋለሁ ማለት ነው። መጀመሪያ የዚህ ቫይታሚን ዲ ኢንተራክሽን ይፈጥረው ምግጥ ይፈጥረው ስቴሮይድ ጋር ፕሬኒዞል ሊሆን ይችላል፣ ዴክሳሜታሶል ሊሆን ይችላል። የምንበላው ምግብ የምናገኘው ካልሲየም ወደ ደማችን እንዲመጥጥ የመርዳት ኃይል ነው። ስለዚህ ያ ፕሮሰስ እንዳይካሄድ ያደርገዋል። ስለዚህ በአመት አንድ ጊዜ በአመት ጊዜ ቫይታሚን ዲ ሌቭላችንን ቼክ ማድረግ አንርሳ። የቫይታሚን ዲ መጠናችንን ከ1000 ወደ 5000 ዩኒት ከፍ ያለው መውሰድ ይኖርብናል ማለት ነው። በሁለተኛ ደረጃ ደግሞ እነዚህ ዌት ሎስ ድራግ አሉ አብዛኛው ሰዎች የሚወስዷቸው እንደ ኦርሊስታት፣ ዛኒክል እና አሊ እና እነዚህ መድኃኒቶች በራሳቸው በጣም ፋት አብዞርፕሽን ብሎክ ማድረግ ነው ትልቁ ስራቸው። የጠቀስኳቸው መድኃኒቶች 2 እስከ 3 አወር መካከል ልዩነት መውሰድ ይገባናል ማለት ነው። ደግሞ ሶስተኛ ደረጃ ደግሞ ክሎስትራሚን ወይ ደግሞ ኮርሳርታን ወይ ደግሞ ቪታል የሚባል መድኃኒቶች 4 ሰዓት ከ6 ሰዓት ባለ ልዩነት መውሰድ አለን። በተለይ ክሎስትራሚን የምትወስዱ ከሆነ ማለት ነው። አራተኛ ደረጃ ደግሞ አሳሳቢ ሆኖ የተገኘው ደግሞ መድኃኒት ላይ ደግሞ አንቲኮንቨልሰንት አሉ። ለዚህ ለሚጥ በሽታ የሚጠቅም ለጉበታችን የሚፈጠር ኢንዛይም አለ። እነዚህ መድኃኒቶች ለማስተናገድ በከፍተኛ ስለሚመረጥ ተመሳሳይ የሆነ ኢንዛይም ስለሆነ ቫይታሚን ዲ በደማችን ውስጥ ረጅም ሰዓት እንዳይቆይ ወዲያውኑ ዲስትሮይ ያደርገዋል። ስለዚህ ቫይታሚን ዶዛችንን ከፍ እናድርግ። 2050 ኢንተርናሽናል በቀን ወስደው ነው። ሁለተኛ ደረጃ ደግሞ አሳሳቢ ሆኖ የተገኘው የመድኃኒት አይነት ደግሞ ታይዛይድ ዳይሬቲክስ እንለዋለን። እንደ ሃይድሮክሎሮታይዛይድ ነው የሚባሉት። እንግዲህ በኩላሊታችን አድርጎ ካልሲየም እንዳይወጣ ይገድባል። ካልሲየም ከፍ ማለት ነገር ያጋልጣል። ቅድም ያልኳችሁ መጨመር ነው የሚያስፈልገው። እዚህ ላይ ደግሞ የቫይታሚን ዲ ሰፕሊመንቱን ከ800 እስከ 1000 በቂ ይሆናል። መጨረሻ እንግዲህ ማነሳው ጃክሰን ነው። ጃክሰን ማለት እንግዲህ ለሄርት ፌሊየር እና ለአርቲሚያ ወይ ደግሞ ለተዘበራረቀ የልብ ምታት የሚሆን መድኃኒት ነው። ቫይታሚን ዲ ደግሞ የበለጠ አብዞር የሚሆን ከሆነ ደግሞ የበለጠ ካልሲየም እንዲጨምር ያደርገዋል ማለት ነው። ሎወር አማውንት ኦፍ ቫይታሚን ዲ የምንወስደው ማለት ግድ ያስፈልገናል መቼም። ስለዚህ የዚህን አስገራሚ ጤና መረጃ ሙሉውን ሀሳብ ለማድመጥ ወደ ዋናው የዩቲዩብ ቻናላችን በመሄድ ሙሉውን ሀሳብ ማግኘት ይችላሉ። ታንክ ዩ